ሰላም ሰላም ወገኖች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ዘንድሮ እንግዲህ ሊቀ ሊቃውንቶቹ ብሶባቸዋል። ርዕሰ ሊቃውንት አባ ገብረ ኪዳንና እንደገና ሊቀ ሊቃውንት መምህር ግሩም የተባሉ ሰው አጋንንት ይጸልያል ያገለግላል ብለውናል። ሰምቼም እማላቀው ነገር ነውና በጣም ለብቻዬ እየሳኩኝ ነበረ እና ምን ሆነው ነው አልኩኝ። እኔ በእውነት በጣም ይገርማል እንደው በእውነት በጣም እና እስቲ ቪዲዮውን እንስማና ከዛ በኋላ እኔ ተመልሼ ማብራሪያ ሰጣለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ። የሁለቱንም ቪዲዮዎች አስደምጣለሁ። ተከታተሉ። ተባረኩ። ያገለግለው ሁሉ አይጸድቅም። ለምን? ሰይጣንም ያገለግላል። ሰይጣን አሁን ገብረ ማርያምን አሳይልኝ ቢለው ያገለግላል። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው። መጽሐዊም ተነግሯል። ሰይጣን እንኳን እግዚአብሔርን ያገለግለዋል። ባገለግለው ትጸድቃለህ ካልክ ይላል። 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ስንት ሰዓት ላይ በሉ እንጂ። ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል ማታ ማታ። እናንተም እኛም ይቀለናል። 11 ሰዓት አካባቢ ሰው ህሊናው ንቅት ነው የሚለው። 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። የሰይጣን የጸሎት ጊዜ ስንት ሰዓት ነው? ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው። አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ። ሰው ለዚህ ነው ደበረኝ ሲል ውሎ ማታ ቀለል የሚለው። ለምን? እላዩ ላይ ያሉት አጋንንት ለጸሎት ስለሚሰበሰቡ ጥለውት ስለሚሄዱ ሰው ማታ ማታ ቀለል ይለዋል። አይታችሁታል? ቀለል የሚለው ለዚያ ነው። አሁን ብዙ ጊዜ የከተማ ሰው ወክ የሚለው ነገር አለ። ማታን የሚወጣ 6 ሰዓት ላይ ነው። አጋንንቱ ስለሚወጡለት እኮ ነው። አጋንንቱ ስለሚወጡለት ሰው ቀለል የሚለው ለዚያ ነው። እሺ፣ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንግዲህ ያገለገለ ሁሉ አይጸድቅም። ለምን? ሰይጣንም ያገለግላል። ሰይጣን ለእግዚአብሔር ይታዘዛል። ሰው ነው አልታዘዝ ያለው አሉ እና 11 ሰዓት ላይ ይጸልያል። ለምን ብላችሁ ብትሉ ባለዛሮቹ ቀለል ይላቸዋል። ማታ ማታ 11 ሰዓት ላይ ሰውም ቀለል ይለዋል እና 6 ሰዓት ምሳ አትብሉ ምን ብዙ ነገር ነው ያሉት። ብቻ አጋንንት የሚያውደለድሉበት ነው ብለው ተናግረዋል። እና ሰይጣን የሚጸልየው አታጥፋኝ ብሎ ነው አሉ። አባ ገብረ ኪዳንም ተመሳሳይ ነገር ነው የተናገሩት። ሰይጣን ይጸልያል፣ በሚጸልይበት ጊዜ ነው ህዝባችን ቀለል የሚለው፣ ቀለል ይለዋል ብለው ሁለቱም አንድ አይነት ድምፅ አውጥተው ነው የተናገሩት። እና እኔ እንግዲህ መጽሐፍ ቅዱሴን ስመለከት አጋንንት ያምናሉ ይንቀጠቀጡማል የሚል ቃል ተጽፏል። የሚያምኑት ምንድን ነው? በሉዓላዊነቱ ነው። ፈቃዱን ለማድረግ እንደ ሰው ልጅ አይደለም የሚያምኑት። እግዚአብሔር አለ ብለው ለሚፈልጉት ዋጋ ይሰጣል ብለው ዕብራውያን 6:11 ላይ እንደተጻፈው በዛ መንገድ አይደለም። ዋጋ ይሰጠናል አለ ብለው አይደለም። ሉዓላዊ ነው ያጠፋናል ብለው ነው የእውቀት እምነት ያላቸው እንጂ አጋንንት እግዚአብሔርን አምነው ወደ እግዚአብሔር እንደሚጸልዩና አገልጋዮች እንደሆኑ እኔ አላቅም። መጽሐፍ ቅዱሴ ላይ አልተናገረኝም። አገልጋይ አይደሉም። አገልጋይማ ከሆኑ ፈቃዱን እያደረጉ ነው፣ ጠላት የለንም ማለት ነው። እና በጣም ነው የሚያሳዝነው። እነዚህ ሰዎች ከየት እያመጡት እንዳሉ እኔ አላቅም። ሰይጣን አገልጋይ የአመፅ አገልጋይ ነው እንጂ የጽድቅ አገልጋይ አይደለም። ጸሎተኛም አይደለም እንዴ። የሚጸልዩትን ያሰናክላል እንጂ። እንደውም ጌታ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ አምልክ ብሎ ነው ገስጾ ያባረረው እንጂ ጸሎተኛና አገልጋይ ነህ ሲለው አላየንም። መጽሐፍ ቅዱሳችንም ላይ የተጻፈ ነገር የለም። ምናልባት እንግዲህ ስረዳ
እነዚህን ሰዎች ሰይጣን አሳስቷቸውስ እንደሆነ? አዎ ሰይጣን የብርሃን መልአክ እንዲመስል ራሱን ይለውጣል እና የጽድቅ የውሸት አገልጋዮች እንደዚሁ የጽድቅ አገልጋዮች ቢመስሉ ብዙ አይደንቅም ይላል ጳውሎስ ሲናገር። ስለዚህ የብርሃን መልአክ መስሎ በመምጣት እኔ አገልጋይና ጸሎተኛ ነኝ ብሎ ዋሽቷቸው እስከሆነ ለነዚህ ለመምህር ግሩምም ሆነ ለአባ ገብረ ኪዳን ዋሽቷቸውስ እንደሆነ ማን ያውቃል? እኔ ይህንን ነው የተገነዘብኩት አሁን ስረዳ። ለምን የብርሃን መልአክ መስሎ ይገለጣል? በቃ እኛ እኮ የእውነትንና የስህተትን መንፈስ የምናውቀው በተወለደው ማንነታችን ነው። አዎ የተወለደ ማንነት ሰው ሲኖረው እኮ ከእግዚአብሔር ወገን ነው፣ ከእግዚአብሔር ወገን ነው። መጽሐፉ ስለሚነግረን ማለት ነው። ከእግዚአብሔር ወገን መሆናችንን የሚመሰክረው የተወለደው ማንነታችን ነው እና ከዛ መልስ ደግሞ ይሄ የተወለደው ማንነታችን የእውነትንና የስህተትን መንፈስ ያሳውቀናል። አዎ እነዚህ ሰዎች ግን በዳግም ልደት የተጎበኙ ስላልሆኑ ሰይጣን መጥቶ የብርሃን መልአክ መስሎ ራሱን በመለወጥ የጽድቅ አገልጋይ ነኝ እኔ እኮ ጸሎተኛ ነኝ ብሎ አታሏቸው ሊሆን ይችላል። ለዚህ ነው የሚዘባርቁት። አሁን እዚህ መጣው ሰይጣን ያገለግላል ብለው የሰይጣን ምስክር ሆነው ቆሙ። ሰይጣን ይጸልያል ለዚህ ነው ቀለል የሚላችሁ ብለው ባለዛሮቹ ሁሉ ቀለል ይላቸዋል የሚሉት እኮ ሰይጣን ወዴት ይጸልያል? የዚህ ዓለም አምላክ እኮ ነው። የዚህ ዓለም ገዢ እኮ ነው። እውነት ነው፣ ከሱ በላይ እግዚአብሔር አለ። ሂድ ለአምላክ ስገድ ተብሎ ተነግሮታል። እርሱን ብቻ አምልክ ተብሎ ተነግሮታል። ነገር ግን አያመልክም። ቢያመልክማ ኖሮ ለምን ይጣላል? አዎ ኪሩብ እኮ ተብሎ ነበረ። መጋረጃ የሚገልጥ ነው። በልዑል እመሰላለሁ ብሎ የወደቀ ነው። በኢሳይያስ 14 በሕዝቅኤል 28 ላይ ልታገኙት ትችላላችሁ። የወደቀ መልአክ ነው፣ እርኩስ መንፈስ ነው እንጂ ቅድስና አግኝቶ ንስሐ አግኝቶ ለለውጥ የሚጸልይ አይደለም። እንዴ በጣም እኮ ነው የሚያሳዝነው። እነዚህ ሰዎች ከክርስቶስ ሰምራ ባሱ። ክርስቶስ ሰምራ ሳስታርቃለሁ ብላ ሲኦል ድረስ ሄደች ነው የሚለው ገድሉ። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ተብሎ ተጽፏል። እና እሷ ሽማግሌ ሆና ልክ ሰውኛ ነገር ገድሉ እኮ ተረት የምንለው ለዚህ ነው። እግዚአብሔር ስርዓት ሆኖ እንዴ ከሰይጣን ጋር የሚታረቀው? በኩል ደረጃ የተቀመጠ ነው ሰይጣን። እነዚህ ደግሞ ባሱና እሷስ ተጣልቷል ብላ ነው። እነዚህ ሰዎች ግን እኮ አገልጋይ ነው፣ ይጸልያል እኮ ነው። ለእነሱ ጸልዮላቸው ይሆን ምናልባት? እኔ በጣም ነው የሚገርመኝ። እና የብርሃን መልአክ መስሎ ራሱን በመለወጥ አታሏቸው ሊሆን ይችላል ብዬ አስባለሁ ወዳጆቼ። እና እንደዚህ ነው የኦርቶዶክስ ሰዎች ይታለላሉ። ዳግም ተወለዱ፣ የክርስቶስ መንፈስ ይኑራችሁ ምላቸው ለዚህ ነው። እኔ አስታውሳለሁ አንዴ ደብረ ብርሃን እኖር ነበረ። ብዙ ጊዜ በደብረ ብርሃን ሥላሴ በድቁና ማገለግል ነበር። እንደገናም ደግሞ አቡነ ቀሲስ ሆኜ አገልግያለሁ። በደብሩም ቄስ ሆኜ ቀድሻለሁ። እና አንድ አባ ገበሬው እንግዲህ ግልጥ አድርጌ መናገር በጣም መልካም ነው እና አባ ገበሬው የሚባሉ ሰውዬ እዛ ቤተ ክርስቲያን ውስጥ ይኖሩ ነበር፣ ባህታዊ ነኝ እያሉ እና በሰንሰለት እግራቸውን ጥፍንግ አድርገው ሥላሴን ይዞራሉ። እንዲህ አባ ገበሬው ምን ሆኑ? ማን ነው በሰንሰለት ያሰሩት ሲሏቸው ድንግል አሰረችኝ። ድንግል በኋላ ዲያቆናቱ እንደ ፈን አደረጓቸውና መሳቂያ አድርገዋቸው ድንግል አሰረችኝ ሲሉ ከዛ በኋላ ደግሞ ድምፃቸው በቃ ድምፅ ማጉያ ሊሰነጥቅ ነው የሚደርሰው። መጨረሻ ላይ አሃ እንዲህ ነው እንዲህ አለና አንድ ዲያቆን ተንኮለኛ ነው። ሌሊት ተኝተው ሳሉ መጥቶ አባ ገበሬው ተነስተህ ወደ ደብረ ሊባኖስ ሂድልኝ ብሎሃል፣ እኔ መልአኩ ገብርኤል ነኝ ተልኬ ነው ከእግዚአብሔር ዘንድ ሲል እሺ ቅዱስ መልአክ እሺ ብለው ተነስተው ጠዋት ሊሄዱ ምን ነው ቢባሉ አይ መልአክ ሌሊት ተገልጦልኝ ወደ ደብረ ሊባኖስ ሂድ ብሎኛልና ጓዜን ሸክፌ መሄዴ ነው ብለው ተነስተው እንትን አሉ እና በኋላ ዲያቆኑ እንደሆነ ታወቀ። እና እንደዚህ አይነት ፈን ሰርተዋል ዲያቆናቱ። እና እነዚህም ሰዎች ሰይጣን ተገልጦ እንትን የብርሃን መልአክ መስሎ አታሏቸው እስከሆነ
አዎ የተታለሉበትን ነገር ነው እየተናገሩ ያሉት። እግዚአብሔር ያስባቸው፣ ጸልዩላቸው ወደ ጌታ ማዳን